በጣም የምታሳዝኑኝ እነዚህ ከውጭ ሀገር የምትመጡ እድሜያችሁን ጨርሳችሁ ገንዘብ እናገኛለን ብላችሁ ስንት በረሃ አቋርጣችሁ ውጭ ሀገር ገብታችሁ ገንዘብ ይዛችሁ ሀገሬ ላይ ቤት ገዝቼ አግብቼ ወልጄ ከብጄ እኖራለሁ ብላችሁ ይዛችሁ የመጣችሁትን ብር ለምን ስታስረክቡት የት አለ ብላችሁ እንኳን እንዴት አትጠይቁ? በቀደም የደረሰኝ አንድ 3 እንትኖች ዶላር 54 ብር በነበረ ሰዓት 85,000 ዩኤስዲ አስረክበውታል። ይሄን ከተረከበ በኋላ እስከ ስቲል ነው አለው ይላቸዋል። ሪል ስቴቱ ግን በምድር ጠፍቷል፣ የለም ሌላ ስራ ላይ ተሰማርቷል የነሱን ብር ይዞ። ስለዚህ ጠይቁ። እድሜያችሁን የጨረሳችሁበትን ሀብት ለማንም ወሮ በላ አታስረክቡ። ጠይቁ ህጋዊነቱን። ትክክለኛው ሪል ስቴት የትኛው ነው በሉና ጠይቁ። እነኛም እንድጮህ አታርጉንና ዱባይ ደላላዎች ናቸው እንጂ ቤት የማልማት እንትን የላቸውም። የቱ ጋ ነው አንድ ህንፃ ገንብተው የሚያውቁት? ብዙዎቹን ስም ጠቅሰን መነጋገር እንችላለን። ብዙዎቹ የቱ ጋ ነው ህንፃ ገንብተው የሚያውቁት? የስሪዲ እንትን ሊኖራቸው ይችላል እንጂ ብዙዎቹ ይሄን ስራ አይደለም የሚሰሩት። የድልልና ስራ ነው የሚሰሩት። የዱባይ ድልልና ነው የሚሰሩት። ሀገሪቷን የሚያልቡ ሌቦች ነገ ከነገ ወዲያ ሀገር ውስጥ እንደማይኖሩ አውቀውታል። ስለዚህ ነገ የሚኖሩበትን ዱባይ ላይ ማመቻቸት ይኖርባቸዋል። እነዚህ ደላሎች ናቸው ሄደው የሚገዙላቸው እንጂ ሀገር ውስጥ ብዙዎቹ ፕሮፐርቲ ነን የሚሉ ብዙዎቹ ከድልልና የዘለለ ታሪክ የላቸውም። እነንትናን አምባሳደር አድርገናል የሚሉት ሪል ስቴት ለመገንባት ከመሬት ከማግኘት ቢሮክራሲ ጀምሮ እስከ ፊኒሽንግ ድረስ እውቀት ይፈልጋል፣ ኤክስፒሪየንስ ይፈልጋል፣ ሪሶርስ ይፈልጋል፣ ይህን ማቀናጀት ይፈልጋል። እንዲህ ሆነው ነው እነ ሰንሻይን ሪል ስቴት የተባሉት። ሲሚንቶና አሸዋ አብኩተው ነው ሪል ስቴት የተባሉት እንጂ የእናት የአባታቸውን ቤት ሸጠው አይደለም ፕሮፐርቲስ ሪል ስቴት የተባለ ያሉት። ትላንትና ማምሻውን 2 ጀብራሪዎች ገቢ ተደርገዋል። በረከት ገዛኸኝና ሲሳይ አስፋው ይባላሉ። የቀድሞ የስዊድን ትምህርት ቤት ፕሪንሲፓል እና ፋይናንስ ኃላፊዎች ናቸው። እኔ ከዛሬ 9 ወር በፊት ነበረ እዚህ ትምህርት ቤት ላይ እየተደረገ ያለውን የፋይናንስ አሻጥር ትውልድ ላይ እየተደረገው ያለውን ደባ ስነግራችሁ የነበረው። ትዝ ይላችሁ እንደሆነ ይህም ቪዲዮ እዩት ታስታውሱት እንደሆነ ለበረከት ገዛኸኝ ደሞዝ እንዴት በመጨመር እና መንግስት ማግኘት ያለበት አራውንድ 859 ሺህ ብር መሰለኝ ፐርመንዝ የሚያገኘው። ከዛ በኋላ ደግሞ እሱም አልበቃ ብሎት የሃውሲንግ አለዋስ አራውንድ 300 ሺህ ብር የመኪና እንደዚህ እያረጉ በዚህ ውስጥ ማን ይጫወታል መሰለ? በረከት ገበሬዋ በዚህ ላይ ጥሩ ጭው የተጫወተች ነበር ያለችው። አሁንም የወላጆች ምናምን ነች። ግን እዛ የሚማሩ ልጆች አሽሽንና የተለያዩ አደንዛዥ እጾችን ይጠቀማሉ። ይሄን እንኳን አታውቅም እሷ። ብር ላይ ተንጠልጥላ ለሌባ ተገን በመሆን ስታገለግል የነበረች ሴት ነች። እንግዲህ አንቺም በምንመጣብሽ እንመጣብሻለን። እሱ ማስፈራራቶች እንትን የለውም። ግን የቀለም ትምህርት ቤት የአሁኑ የቀለም ትምህርት ቤት የቀድሞ የስዊዲሽ ትምህርት ቤት ፕሪንሲፓል በረከት ገዛኸኝና ፋይናንስ ኃላፊው ሲሳይ አስፋው ሸብ ተደርገው ገብተዋል። ቆይተናል ብያችኋለሁ ይሄን ነገር ስናገራቸው የነበረው ነገር ግን መንግስትም ሰምቶን ለፌዴራል ፖሊስ ታክስና ጉምሩክ ወንጀል ምርመራ ዳይሬክቶሬት በጻፈው ኦዲቱን ሰርቶ በጻፈው የኦዲት ሪፖርት መሰረት የታክስ ከፋይ ቁጥር 0062822756/2 የቀድሞ የስዊድን ኮሚኒቲ በጎ አድራጎት ትምህርት ቤት የአሁኑ ቀለም ኢንተርናሽናል ትምህርት ቤት የስራ ኃላፊዎች በረከት ገዛኸኝ ፕሪንሲፓል፣ ሲሳይ አስፋው ፋይናንስ ሄድ ገቢ እንዲደረጉ ሆኗል። ስለሰማችሁን ሰምታችሁም ሪያሊቲውን ስላጣራችሁ የሚመለከታችሁ የህግ አካላት ገቢዎችና ጉምሩክ ኮሚሽን የተለያዩ አካላት ኦዲቱን ጭምር ሰርታችሁ ሪያሊቲውን ስላረጋገጣችሁልንና ሌቦች አገራችን ላይ የሚዘንጡበት ምንም አይነት አግባብ
የለም ብላችሁ እነዛን ሰዎች ይዛችሁ ወደ ፍርድ ስላቀረባችሁ እናንተም ምስጋና ይገባችኋል። እነሱን ስታግዙ የነበራችሁ እነ በረከት ገበሬዋ፣ በረከት ወርቁ ዋድራ አይናት አይናው ጣሌቦች ደግሞ እንቀጥልባችኋለን። ብዙም መፎከር አስፈላጊ አይደለም። እጅሽን አላሳርፍ ብለሻል አንቺ። እነዚህኛዎቹ ደግሞ ከጉምሩክ ዕቃ ግዙ ነው የሚሉን። ጉምሩክ በተለያዩ የኢትዮጵያ አቅጣጫዎች የሚገቡ የኮንትሮባንድ ዕቃዎችን ይይዝና ያከማቻል። ትክክለኛው አካሄድ መንግስት የሚጠቀምበት ትክክለኛው አካሄድ እነዚህ የኮንትሮባንድ ዕቃዎች ይያዙና ከተከማቹ በኋላ መቃጠል ያለባቸው ኤክስፓየር ዴታቸው ያለፈ መድኃኒቶች፣ የተለያዩ ህብረተሰብ ላይ ጉዳት ያደርሳሉ የሚባሉትን ያቃጥላቸዋል። ሌላዎቹን ወይም ለእርዳታ ድርጅቶች ይሰጣል ወይንም ደግሞ ግልጽ ጨረታ አውጥቶ ይሸጣል። ይሄ ነው አካሄዱ። እነዚህኛዎቹ በተለያዩ ሶሻል ሚዲያ ላይ በተለይ ቴሌግራም ላይ የፍሪጆች፣ ላውንድሪ ማሽኖች፣ የኤሌክትሮኒክስ እቃዎች፣ ቴሌቪዥኖች ፎቶውን ያሳዩቸዋል፣ መኪናን ጨምሮ በተለያዩ የጉምሩክ መጋዘኖች ነው ያሉት። ግማሹ ቃሊቲ ነው፣ ግማሹ እዚህ ቦታ ነው፣ ቅብርጥሴ ይሏቸዋል። እኔ አውጥቼ እሸጥልሃለሁ ዋጋው ይሄን ያህል ነው ይሏችኋል። እዚህ ጋር ሁለት አይነት ነጋዴዎች አሉ። አንደኛዎቹ እልም ያሉ አጭበርባሪዎች ናቸው። ከጉምሩክ አውጥቼ እሸጥልሃለሁ ብለው ቅድመ ክፍያ ይቀበሏችሁና የተለመደ ነው በዛው የሚቀሩ ናቸው። ሁለተኞቹ ግን እኛ የተሰረቀ ዕቃና የጉምሩክ ዕቃ ኦሪጂናል ነው የሚመስለን፣ በዛ ላይ ደግሞ ርካሽ ነው የሚመስለን። ስለዚህ እነዚህ ሰዎች እቺን ሳይኮ ተረድተዋታል። ኦልሬዲ ነጋዴዎች ናቸው። የተለያዩ የኤሌክትሮኒክስ ዕቃዎች ንግድ ኤሌክትሮኒክስ ዕቃዎቹ አሏቸው። ስለዚህ በዛ ዋጋ እሸጥልሃለሁ ብለው ነው የሚነግሯችሁ። ግን የገበያ ዋጋ ነው፣ ኦልሬዲ የገበያ ዋጋ ነው። ስለዚህ ያናግሯችሁና ከተስማሙ እቺ ምርጥ ቢዝነስ አትሆን አትቀርም። ከተስማማችሁ በፎቶ ያሳዩአችሁን እቃዎች ይዘውላችሁ ይመጣሉ፣ ግብይት ይፈጸማል ማለት ነው። ግን ከጉምሩክ አይደለም። ጉምሩክ እንደዚህ አይመጣም። ጉምሩክ ሲሸጥ ግልጽ ጨረታ ነው የሚያወጣ። ግልጽ ጨረታ አውጥቶ በጅምላ ነው የሚሸጠው። እንደዚህ በችርቻሮ አይሸጥም። እችኛዋ ንግድ ጥሩ ነች። ነገር ግን በዚህ ሳይድም ሌባ አለ፣ ፎርጂዶች አሉ፣ ቅድመ ክፍያ ክፈሉን ምናምን የሚሉ በዴሊቨሪ እናመጣላችኋለን የሚሉ ንጹዎችም አሉና ቢዝነስ ስትራቴጂ ነው። ነገር ግን እነዚህኛዎቹ ሙልጭ ያሉ ሌቦች ስላሉ ጥንቃቄ ያስፈልጋል። በዚህ በኩልም ጠቅላይ ሚኒስትሩ ታላቁን የኢትዮጵያ ህዳሴ ግድብ መገንባት አይደለም እንደ ህዳሴ ያለ ግድብ ሲገነባ አይተው የማያውቁ ህዳሴን እንገነባለን ብለው ሲንቦጫረቁ የነበሩት እነዛ ሰዎች ከዛ ሰፈር ሲባረሩ ህዳሴ ዳነ፣ ነፍስ ዘራ። እነ ፕሮፐርቲስ እነ ሪል ስቴት አልሚነን የሚሉ እንኳን ሪል ስቴት ሊያለሙ አይደለም ሪል ስቴት ሲለማ አይተው የማያውቁ አይደሉም ብዙዎቹ ነው የምላችሁ። አንድ ታሪክ ልንገራችሁ ለልጁ ደህንነት ስል ስሙን ልቀይረውና ዮናስ የሚባል ልጅ አለና ቤተሰቦቹን በሞት ያጣ ልጅ ነውና የቤተሰቦቹን የቤት ውርስ ለመሸጥ ማስታወቂያ ወጣ። ማስታወቂያው ላይ በዚህ ቀን ተጀምሮ በዚህ ሰዓት ይጠናቀቃል ምናምን ይልና መጨረሻ ላይ ዮናስ ፕሮፐርቲስ ይላል። እነዚህ ሰዎች ከዚህ በላይ ታሪክ የላቸውም። የእናት የአባታቸውን መኖሪያ ቤት ከመሸጥ የዘለለ ታሪክ የላቸውም ብዙዎቹ። እነዚህኛዎቹ የወሮበሎች ቡድን ደግሞ 72 እንደ ሰኒ ይባላሉ። 72 እንደ ሰኒ የሚባሉ ናቸው። ፕሮሞሽን ነው እንሰራለን የሚሉት። ፕሮሞሽን እንሰራለን፣ እናንተ ያነዛን ፕሮሞሽን ታይሉን አላችሁ፣ እኛ ባያችሁት ልክ እንከፍላችኋለን። ግን ለመተማመን ያህል ለመተማመን ሴኩሪቲ ሴቪንግ የሚሉት አላቸው። ሴኩሪቲ ሴቪንግ አንተ አልፈልግም ብለህ የምትወጣ ከሆነ ሴኩሪቲ ሴቪንግህን እመልስልሃለሁ ብለው ነው የኢትዮጵያን ህብረተሰብ የሚያጨበረብሩት። ሴኩሪቲ ሴቪንጋቸው ደረጃ አለው። ከ1 እስከ 10 ደረጃ አለው። ለምሳሌ አንደኛ ደረጃ ላይ
የምትገቡ ከሆነ 3300 ብር ሴኩሪቲ ሴቪንግ ሴቭ ታደርጋላችሁ። የተለያዩ አካውንቶች የግለሰቦች አካውንቶች ላይ ነው ሴቭ የምታደርጉት። የግለሰቦች አካውንት ላይ በጣም ብዙ ሰዎች ነው ያሉት። ሁለተኛ ደረጃ ከሆነ 9600 ብር፣ ሶስተኛ 27000 ብር፣ አራተኛ 78000 እያለ ሄድና 10ኛ ደረጃን ለመግባት ከፈለጋችሁ 9,800,000 ብር ሴቭ ማድረግ ይጠበቅባችኋል። እንደየደረጃችሁ በቀን የምታዩቸው ቪዲዮዎች የየራሳቸው የቁጥር ልዩነት አላቸው። ለምሳሌ 3300 ከፍላችሁ ሴኩሪቲ ሴቪንግ አድርጋችሁ በቀን 5 ቪዲዮዎች ይለቀቁላችኋል። እነዚህ ቪዲዮዎች የፕሮዳክት ማስታወቂያዎች ሊሆኑ ይችላሉ። የፊልሞች፣ የሙዚቃዎች አጫጭር እንትኖች 5 ይለቀቅላችኋል። በአንድ 22 ብር ይከፈላችኋል። ዕለታዊ ገቢያችሁም 110 ብር ይሆናል። በወር 3300 ብራችሁን ትመልሳላችሁ። በአመት 39600 ብር ታገኛላችሁ ብለው ሁሉም እንደየደረጃው። ለምሳሌ 6ኛ ደረጃ ላይ ያለው 590,000 ብር ነው የደረጃ ሴቪንግ የምታደርጉት። 75 ቪዲዮዎች ይለቀቁላችኋል። እያንዳንዱ 300 ብር ይከፈላችኋል። ዕለታዊ 22500 ብር፣ ወራዊ 675,000 ብር 675,000 ብር ይሰጣችኋል። ዓመታዊ 8,100,000 ብር ይሰጣችኋል ይሏችኋል። አጓጊ ናቸው። 10ኛ ላይ 9,800,000 ብር ሴኩሪቲ ሴቪንግ የምታረጉ ከሆነ 520 ተግዳሮቶች ይላቁላችኋል። የምታዩቸው በቀን ውስጥ እያንዳንዱ 850 ብር አለው። ዕለታዊ 442,000 ብር ይሰጣችኋል ይሏችሁና ይሰክሷችኋል። ወራዊ 13,260 ብር 13 ሚሊዮን እኔ ለመጥራት እንትን አለኝ 13,260,000 ብር ይሰጣችኋል ብለው ነው የሚሰክሳችሁ። ይህ ሲባዛ በአመት 159,120,000 ብር ይሰጣችኋል ብለው ነው የሚያሳምኗችሁ። ይሄ ብቻ አይደለም የምታገኙት። እናንተ ቪዲዮዎቹን ከማየት ሌላ የምታስገቧቸው ሰዎች አሉ። ወደዚህ ወደ ሌብነት ግሩፕ ውስጥ ስራችሁ የምታመጧቸው ሰዎች አሉ። በተለይ ቢሮ አካባቢ እነዚህ ትናንሽ ደሞዝ ያላቸው ሰዎች ተረድተውናል። በቃ ያለን የድህነትን እንትን ተረድተውናል። ያለን ከድህነት የመውጣት መፍጨርጨርን ተረድተውናል። ችጋራምነታችን ተረድተውናል። የትም እንደማናመልጣቸው ጭምር ተረድተውናል። በ3300 ብር ስትገቡ ይሰጧችኋል። ብሩ መጀመሪያ አካባቢ ይሰጧችሁና ብዙ ብር ለማግኘት ስንል ደረጃችንን ከፍ እናደርጋለን። የሰጡንም ብር እንደገና ሴቭ እናደርግላችኋለን። በእንደዚህ አይነት ሁኔታ ነው እንግዲህ መጀመሪያ የገቡትን ሰዎች እየሰጧቸው ሄዱ። እመኔታ እያተረፉ ሄዱ። ከዛም በኋላ በየቢሮ እየዘርጉ ጓደኛህን፣ ዘመዶችህን ባለህ ገቢ ግባ በ3300 እያልናቸው አስገባናቸው ማለት ነው። ካስገባናቸው በኋላ ለገና ብለው ዘጉት። አመት ባልመጣ ዘጉት፣ በዛው ዘጉት። አሁን ላይ ዛሬ ላይ አዳዲስ ሰዎችን ይመዘግባሉ። ግን ቀድሞ የገቡትን ሰዎች ኦልሬዲ አካውንታቸው ተዘግቷል። የሚገርማችሁ ነገር ንግድ ፈቃዳቸው በተለያየ ሰው ነው የወጣው። ብርም የምታስገቡት በተለያየ ሰው ነው። የኛ ህዝብ ግን አልጠረጥር ያለውን ነገር አንድ ነገር ልንገራችሁ። እኔ ነኝ ቪዲዮውን የማየው አይደል? ለምሳሌ እኔ አባል ብሆን ቪዲዮውን የማየው እኔ ከሆንኩ ያየሁትን ቪዲዮ ሊከፍለኝ የሚገባው እሱ ነው። አይከፍለኝም ተብሎ የሚታሰበው እሱ ነው አይደል? የኔ ሀቅ እሱ ላይ ስላለ እሱ ነው ሴኩሪቲ ሴቪንግ ማስገባት ያለበት ለመተማመን። ካልሰጠው ከዚህ ላይ ቀንሰ ትወስዳለህ ሊለኝ ማለት ነው። እንዴት አድርገ ነው እኔ በዚህ ደረጃ ነው እንግዲህ ሙጥጥ አድርገውን ኦልሬዲ የሉም። ግማሹ ወደ ህግ ሄዷል፣ ግማሹ ደግሞ ወደሚመለከተው ሀገር ሄዷል፣ ግማሹ ዋናውንም ያገኛለ። ብዙሃኑ ግን ኦልሬዲ ተበልቷል። አሁንም እናገኛለን ብላችሁ የምትገቡ ሰዎች
ነገ ማልቀሻችሁ አይቀርምና ብትጠነቀቁ መልካም ነው።